በነገራችን ላይ ይህ ከምናየው ሰማይ በላይ 7 ሰማያት እንዳሉ ታውቃላችሁ። ሶስቱ ሰማያት የመላእክት ከተማ በመባል በተለምዶ ይታወቃሉ። ይህም ኢዮር፣ ራማና ኤረር የሚባሉት ናቸው። ሰባተኛው ኤረር ይባላል፣ ስድስተኛው ራማ ይባላል፣ አምስተኛው ኢዮር ይባላል። እነዚህ የመላእክት ከተማ ሲሆን እነዚህ ሶስቱ ከተሞች የራሳቸው አለቆች አላቸው። አራተኛው ሰማይ ላይ ስንመጣ ኢየሩሳሌም ሰማያዊት ይባላል። ይህም መንግስተ ሰማያት ተብሎ የሚታሰበው ሁላችንም እግዚአብሔር አምላክ በድና ቢፈቅድ ከዚህ ዓለም ድካም ካረፍን በኋላ የምናርፍበት ቦታችን ነው። ሶስተኛው ሰማይ ሰማየ ውዱድ ይባላል። የአምላካችን የእግዚአብሔር ክብሩ መረገጫ ለክብሩ የተዘጋጀች ሰማይ ስትሆን፣ ሁለተኛው ሰማይ እግዚአብሔር አምላክ ለሚወዳቸውና ለመረጣቸው የሚገለጥበት መንበሩ መንበረ ጸባዖት በመባል ይገለጣል። ይህ የመጀመሪያው ሰማይ ደግሞ ጽርሐ አርያም ይባላል። አንደኛውና ከሁሉም የበላይ ያለው እግዚአብሔርን ይህንን ሰማይ ሲፈጥረው በቁመት ከፍ አድርጎ አረቆ የፈጠረው። ለምን አረቆ ፈጠረው ቢሉ ፍጥረታት ሁሉ እግዚአብሔርን ባዩ ጊዜ የአምላክነቱን ርቀት የመለኮታዊ ኃይሉን ከፍታ እንዲረዱና የእግዚአብሔርን አምላክነት ኃያልነት እንዲረዱ ስለ ስሙ ክብር ስለ አምላክነቱ ሲል የፈጠረው ከፍ ያለው የመጀመሪያው ሰማይ ጽርሐ አርያም ተብሎ ይገለጻል ማለት ነው። ሰባቱ ሰማያት እነዚህን ይመስላሉ። ሌሎች ቪዲዮዎችን ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። ከልብ እናመሰግናለን። ይህንም በገና በነገራችን ላይ ቅዱሳን መላእክት በሰማይ እንደሚደረድሩበት ታውቃላችሁ። እሱም በኋላ አነሳላችኋለሁ። አሁን ይህ የምትመለከቱት በገና እያንዳንዱ አካላት ሚስጥርና ትርጉም ያለው መሆኑ ቅድስት ቤተክርስቲያን ባሕረ ጥበባት ናት እንድንል ያስገድደናል። ለምሳሌ ያህል ስትመለከቱ አሁን ይሄ 10 ነው፣ አውታር ይባላል። 10ቱ ትእዛዛትን ይመስላል ወይም ይወክላል። ከላይ የምትመለከቷቸው 10 እንጨቶች አሉ። እነዚህ 10 እንጨቶች መቃኛ ተብሎ ይጠቀሳሉ። ይህም የቅዱሳን ሰማዕታት ምሳሌ ነው። ቅዱሳን ሰማዕታት ስለ ክርስቶስ ክብር ብለው ጀርባቸው ላይ ብዙ ሰንበር እስኪኖር ድረስ በጅራፍ እና በግርፋት እንዳሳለፉት ሁሉ መቃኛውም አውታሩ ሲጠቀልልበት ብዙ ክርክራት እንመለከትበታለን። እንዲሁም ደግሞ በመንፈስ ቅዱስ ይመሰላል። መንፈስ ቅዱስ ሕይወታችንን በመልካም ጎዳና እንድንጓዝ እንደሚቃኘው ሁሉ ይህም በገና በተለያየ የሚያምር የተዋበ ድምፅ እንዲቃኝ ይህ መቃኛ ይረዳዋል ማለት ነው። ሌላኛው ከላይ ያለው ነው። ይህ መስቀል ተብሎ ይገለጻል። ይህ መስቀል ደግሞ ጌታችን ለእኛ ለልጆቹ ያለውን የዘላለማዊ ፍቅር የምናስብበት ነው። ይህም በቀራንዮ አደባባይ ላይ ጌታችን ስለኛ መሰቀሉን የምናወሳበት ነው። የመጨረሻው ለዚህ ክፍል የምናነሳው ይህ እንጨት ነው። ይህም ክቡ እንጨት መቃኞቹ የተጠቀለሉበት ሲሆን ቀንበር ወይም ጋድም ይባላል። ይህም የእግዚአብሔር ምሳሌ ተብሎ ይጠቀሳል። ለምን? በላይ በሰማይ ስላለ ማለት ነው። ቀጣይ ክፍሎቹንም እንዲሁ የምናነሳላችሁ ይሆናል። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። አካውንታችንን ፎሎ በማድረግ የሀዳፊ ነፍስን የቲክቶክ ቻናላችን እንድታበረታቱት እንጠይቃለን። ቀጣዩን ክፍል እስክንገናኝ ድረስ መልካም ጊዜ። ጌታችን ስንት ጊዜ ተገለጠላቸው ለሐዋርያት ብላችሁ ከጠየቃችሁ ጌታችን 5 ጊዜ ተገልጧል። የመጀመሪያው ልክ ክርስቶስ በተነሳበት ጊዜ ጴጥሮስና ዮሐንስ የተመለከቱት፣ አስቀድሞ ደግሞ ለማርያም መቅደላዊት የተገለጠበት መገለጥ ነው። ሁለተኛው ደግሞ ሐዋርያት ተመልክተውት ክርስቶስን ነገር ግን ቶማስ ስላላየ በሳምንቱ ዳግማዊ ትንሣኤ ብለን በምናከብርበት ክርስቶስ በተዘጋ በር ገብቶ ሰላም ለእናንተ ይሁን ብሏቸው። ሶስተኛው በኤማሁስ መንገደኞች እየተነጋገሩ በሚሄዱበት ጊዜ ስለ ክርስቶስ መከራና ሞት እየተነጋገሩ በሚሄዱበት ጊዜ ክርስቶስ በመካከላቸው ሆኖ ብሉይን ከሐዲስ እያጣቀሰ ያስተማራቸውና የተገለጠበት ጊዜ ነው። አራተኛው ሐዋርያት በይበልጥ ጴጥሮስና ዮሐንስ በነበሩበት በመርከብ ላይ ከሌሊት ጀምሮ አሳ ሊያጠምዱ በሚሞክሩበት ጊዜ አሳ ሊያገኙ አልቻሉም። በጠዋት ግን ክርስቶስ በአንድ ሰው አምሳል ተመስሎ መረባችሁን ጣሉ አላቸው። ከዛም በኋላ ጴጥሮስ መረቡ በጠስ ከሚደርስ ድረስ ብዙ አሳዎችን ይዞ ወጣል። በዛም ዮሐንስ ጌታ እኮ ነው ብሎ የተናገረበትና የክርስቶስ አራተኛው የመገለጥ ጊዜ ይህ ነበር። አምስተኛውን የመጨረሻውን ጌታችን በ40ኛው ቀን ወደ ሰማይ ያረገበትና ሐዋርያት በርቀት ሳይሆን በርቀት ከፍ እያለ አይናቸው እስከሚያዩት ማየት እስከሚችልበት ድረስ ታይቶ በደመና የተሰወረበት 5ኛው ጊዜ ይህ ነው ማለት ነው። ይህን የመሰለ መንፈሳዊ ትምህርቶችን ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ። ከልብ እናመሰግናለን። ሰላም የተወደዳችሁ የሀዳፊ ነፍስ ቤተሰቦች፣ ዛሬ አንድ ጉዳይ ይዤ ወደ እናንተ መጥቻለሁ። ይህ ምንድነው? እንደሚታወቀው የተለያዩ የኮሚኒቲ ጋይድላይን ቲክቶክ ላይ እንዳጠቃላይ የብዙዎችን ቪዲዮ እያጠፋና የብዙዎች ትላልቅ አካውንቶች ባን እየተደረጉ እንደሆነ ይታወቃል።
እኛም እንደ አዳፊ ነፍስ የቲክቶክ ቻናል ይህንን የመሰለ ኮሚኒቲ ጋይድላይን በተከታታይ የመጣብን ስለነበረ ከዛ ባለፈ ግን እንደ ኦርቶዶክሳዊ የነገር ሃይማኖት ትምህርት ማስተማር እንደሚፈልግ የቲክቶክ ቻናል ለእናንተ የሚያስፈልጋችሁ ወይም ደግሞ የሚበቃችሁ ለህይወታችሁ የሚጠቅመውን በቂ ትምህርት ማስተላለፍ አልቻለም በቲክቶክ። ምክንያቱም የ1 ደቂቃ ትምህርት በደንብ በቂ በሆነ መልኩ ስለ ሃይማኖታችን እንድናውቅ ይረዳናል ብለን ስለማናስብ ማለት ነው። ለዚህም የዩቲዩብ ቻናላችን በስፋት እየሰራንበት ያለ ሲሆን በተለይ ደግሞ በዚህ ሳምንት ረዘም ያሉ ከ8 ደቂቃ የማይበልጡ የነገር ሃይማኖት ትምህርቶችን በክፍል እየከፋፈልን ወደ እናንተ ትምህርት ማዘጋጀት ጀምረናል። ስለዚህ ስለ ኦርቶዶክሳዊት ሃይማኖታችን በይበልጥ ማወቅ ከፈለግን ባዩ ላይ ያለውን የዩቲዩብ ሊንክ ብትነኩት እዛ ላይ የዩቲዩብ ቻናላችን አለ። ካሁን ጀምሮ ሰብስክራይብ በማድረግ ቻናላችን ላይ ያሉትን ትምህርት እየተማራችሁ ብትጠብቁን ከቀጣይ ሳምንት ጀምሮ ረጅም ትምህርቶች ስለ ድንግል ማርያም፣ ስለ ኢየሱስ ክርስቶስ የነገረ መለኮት ትምህርት እንዲሁም የቅዱሳን መላእክት፣ የጻድቃን ቅዱሳን የተለያዩ የሃይማኖት ትምህርቶችን በስፋት የምናነሳ ስለሚሆን የዩቲዩብ ቻናላችን እንድትከታተሉ ስንል በታላቅ አክብሮት እንጠይቃለን። መልካም ጊዜ። መንፈሳዊ አገልጋይ እንዴት መሆን እንችላለን? እስኪ ዛሬ ስለ ቅዱስ ዳዊትና ስለ ሌሎች 1-2 ቅዱሳን ታሪክ ልንገራችሁ። ቅዱስ ዳዊትን እንግዲህ በመንፈሳዊ አገልጋይነት ስናውቀው የተናቀ የተዋረደውን እግዚአብሔር እንዳከበረው አይተናል። ቅዱስ ዳዊት እግዚአብሔር ነብዩ ሳሙኤል ልኮ ቀርነ ቅቡን ወይም የንግስና ዘይት ያለበትን አሲዞ እግዚአብሔር የመረጠውን ከእሴ ልጆች ቀብተህ ታነግስልኛለህ ብሎ የላከው ነብዩ ሳሙኤል ከእሴ ልጆች ሄዶ ሲመለከት ሁሉም ደመግቦች ሆኑ፣ ፈርጠምጠም ያሉ ነበሩ። ነገር ግን እግዚአብሔር በእነርሱ ደስተኛ አልነበረም ይላል። ንዑስ አነ እምአሃዊየ ብሎ ቅዱስ ዳዊትም ይናገራል። ከወንድሞቹ ያነሰ ነበር። ከዛ በኋላ ሳሙኤል ሌላ ልጅ አለ ብሎ አዎ ዳዊት አለ ብሎ ከዱር አስጠራው። ዳዊትም ከረኝነት በሚመጣበት ጊዜ ቀርነቅቡ ገና ከሩቅ ዳዊትን ሲያየው ቀርነቅቡ ፈላ። ልክ እንደ ቅዱስ ዳዊት ራሳችንን ዝቅ ብናደርግ እንሾም ሳይሆን እንደበቅ የሚታየውን ሳይሆን የማይታየውን ስውሩን የእግዚአብሔርን አገልግሎት እናገልግል ብንል በዱር ውስጥ በገና የሚደረድረውን ቅዱስ ዳዊትን እንዳየው እግዚአብሔር በቤተ ክርስቲያን ውስጥ በጀርባ አጥንቶ ነው ከሚሰራው ትንሹ የተናቀው አገልጋይ ውስጥ እግዚአብሔር እኛን አክብሮ ለትልቅ ነገር ይመርጠናል። ይህን አይነት መንፈሳዊ ትምህርት ማግኘት ከፈለጋችሁ አካውንታችንን ፎሎ ማድረግ እንዳትረሱ። ከልብ እናመሰግናለን።